እባክህ ያደራ ልጄ ይመለስልኝ። ቢንጎ ምሳሌን ምንም አይጎዷትም አይደል? አቤት እንደዛ እንዳልተዘዋነንሽብኝ አሁን እግሬ ስር ትወድቂያለሽ። እኔ ያን ችግር ስር መውደቅ የሚገባኝ ሰው ነኝ። አባትና ልጅ እየሞቱ ነው።
አንተ ምንድነው ከኛ የምትፈልገው? ውጣ ውጣ፣ እንዳትነካን ውጣልኝ። ልቀቀኝ እጮሃለሁ። ልቀቀኝ እጮሃለሁ። ማለት አድኝኝ እባክህ። ማነህ አንተ? ባህርጌ ልቀቃት። ቆይ ማነህ ላከ? ምንድነው ከኛ የምትፈልገው? ልቀቃት ብያለሁ። ልቀቃት። ሄሎ ካሌብ እባክህ፣ እኛ ዝናን ከየትም ፈልገን እናመጣዋለን። እባክህ ኤፍራታን አትውሰዳት ካሌብ። እህትሽ ከሃዲ ናት። ወንድሜን እሷ ናት አሳልፋ ለጠላቶቻችን የሰጠቻቸው። አውቃለሁ ካሌብ፣ እኔ ሁሉንም ነገር አስተካክላለሁ። ራሱ ኤፍራታ ዝና ያለበት ቦታ ትወስዳለች። እውነቴን ነው ካሌብ። እኔ የምታለል ሰው አይደለም ማለት። አንቺም ገና አላወቅሽኝም። ቀጥታ እኔ ጋር ስልክ መደወልሽ ራሱ ድፍረት ነው። በደበደኝ ቀን ሊያስገድልሽ የሚችል በቂ ምክንያት። ኧረ በጭራሽ ካሌብ፣ ሁሉንም ነገር እናስተካክላለን። አንድ እድል ብቻ ስጠን። እኔ ሁሉንም ነገር አስተካክላለሁ። አሁን ኤፍራታ ማን እንደሆንክ ገብቷታል። አስገድደዋት ነው። እባክህ ካሌብ፣ አስጨንቀዋት ነው። አንድ እቅዳችን ስላልተሳካ ለእናንተ አንድ እድል ሰጣችኋለሁ። ነገ በዚህ ሰዓት ዝና እኔ እጅ ካልገባ የሁለታችሁ መጨረሻ ይሆናል። የሁለታችሁም? ጉዳይ ምሳሌ ምሳሌ ዛሬ ቀድሞኝ ተነሳሽ ማለት ነው። ምሳሌ የት ሄዳ ነው? ውጭ ወታማ ይሆነ መድብል ስማ ወልድ መንፈስ ቅዱስ ምንድነው? ምን ሆንሽ ቅድስት? ምንድነው? ምሳሌ ምን? ምሳሌ የለችም። አዎ ክፍሏ ስገባ የለችም። ኪችን ሁሉም ጋር የለችም። በሩ ደግሞ ክፍት ነው። እንዴ የት ሄዳለች? ወይ መጸዳጃ ቤት ምናምን ሆና ይሆናል። በደንብ ፈልጊያለሽ። ኧረ ያልፈለኳት ክፍል የለም። መድብል ቅድስት አስደነገጥሽ። የት ሄዳለች ምሳሌ? እንዴ መድብል ክፍሉ እንዳለ የለም። በሩ ክፍት ነበረ። በሩን ክፍት ነው ያገኘሁት።
እንዴ ነጋ ዲሩ ነጋ ትላለህ እንዴ? ድጋሜ እኮ ሊመሽ ነው። እሺ ደክሞኝ ነበር ማለት ነው። ክዳቺ በጧቱ ምን ሰሪያለሽ? ለምን ነቃሽ? ዛሬ እኮ ለእኔ እናንተ ትልቅ ቀን ነው። እንዴ ዛሬ ምን አለ? እረስታው እንዳይሆን ዛሬ እኮ ዝናዚህ ወረቀት ላይ የሚፈርምበት ነው እና ደግሞ እኔ እናንተ ነፃ የምንወጣበት ቀን ነው። ሉላዬ ምንም ውስጥ ብትሆኚ ምንም ውስጥ ብሆን ፍቅራችን ነፃ ያወጣናል። ፍቅር ደግሞ በአለት ላይ የተገነባ ትልቅ ቤት ነው። ማንም ንፋስ ምንም አይነት ንፋስ ቢመጣ የማይፈርስ የማይነቀነቅ የኔና አንቺ ፍቅርም ደግሞ በነገሮች በአለት ላይ እንደተገነባ እንደተፈተነ ፍቅር ነው። ስለዚህ ምንም ቢመጣ እንደማይፈርስ አውቃለሁ። ሉላዬ ዛሬውን ሄጄ አስፈርመዋለሁ። አልፉም ያልናቸው ቀናቶች አለፉ። መልካም ቀናቶች እየመጡ ነው። ሉላዬ አሁን እቅፍ አድርገሽ መተኛት ነው የምፈልገው ለትንሽ ጊዜ ብቻ። የት ትሄዳለች? ቆይ አረ መድብል ከሁሉም ክፍል አይቻታለሁ። ምሳሌ ሁሉም ክፍል አይቻታለሁ እኮ መድብል፣ ለምን አታምነኝም? ምሳሌ በሩን ክፍት ሆኖ ነበር ያገኘሁት። ምሳሌ ይለች ወይኔ ጉዴ ፈላ። ወይኔ መድብል ያደራ ልጅ እናስበላዋት። መድብል ምን ሆነሻል? ምንድን ነው የምታለቅሽው? ምሳሌ ምን ሆነች? ቆይ ምን ሆነች ምሳሌ? ተረጋጊ። እኛ ያለን አምላክ ጨካኝ አይደለም። እሺ ይሄን ያህል ጨካኝ አይደለም። እሺ ታዲያ የት ሄዳ ነው? ቆይ ልብሴን ቀይሬ እሺ ቆይ እስታው ጠብቂኝ፣ ልብሴን ቀይሬ ልምጣ አልኩሽ። እሺ ቶሎ በላ መድብል። ቅድስት ታገሽኝ እስቲ፣ ተረጋጊ። ምሳሌ ምንም አትሆንም። ጃኬት እሱ ጋር አለ እንዴ? ስፈልጊው እስቲ ቅድስት። ጃኬት እሱ ጋር አለ? ጃኬት እሺ፣ ኪችን ቢል ጃኬትና ጫማ አስተካ እሱ ጋር ፈልጊ። ኧረ መድብል የለም ጃኬት። ታዩ አገኘሁት። እሺ ጫማውንም አግኝቼዋለሁ። እሺ መጣሁ። እዚህ ጠብቂ። መጣሁ እንዴ? ኧረ እኔ እመጣለሁ።
የልትሄጂ ነው? እሺ አሁን ምንድነው የምናደርገው ማህሌት? ማህሌት እባክሽ ዝም አትበይ። አንቺ ራስ ለምን ዝም አትይም? ጨንቆኝ እኮ ነው። ቆይ ምንድነው የምናደርገው? ዝም በይ አልኩሽ ኤፍራታ፣ ዝም በይ። በአንቺ ምክንያት እኔንም ጨምረሽ ነው ችግር ውስጥ የከተትሽኝ። ደግሞ ትሰሚኛለሽ? ዝናን የሚያክል ሰው አሳልፈሽ የሰጠሽ በኋላ ምን እንደሚመጣብሽ የምናየው ይሆናል። መፈጠርሽን ነው የምጠይው። ማህሌት ምን እንደምናደርግ ብናስብ አይሻልም? ዝናን ካላገኘ ነው እኮ መተው ይገሉናል። ይገሉሻል። እኔ ማህሌት የሚጨንቀኝ መስልሻል? ትናንት ላደረኩትን በጣም እየተጸጸትኩ ነው። ማህሌት እኔም ብቻ እኮ አይደለም አሁን የሚገሉን አንቺንም ጭምር ነው። አሁን ተጋግዘን ዝና ያለበትን መፈለግ ብቻ ነው ያለብን። ድጋሚ እኔ ካንቺ ጋር እንዳለው በፍጹም እንዳታስቢ። እኔ ካንቺ ጎን አይደለሁም በፍጹም። እና ዝናን በመፈለግ አታግዥኝም? አዎ ታዩ፣ እኔም እተዋለሁ። ከፈለጉ መተው ይግደሉ። መሞት አያስፈራኝም። እሺ በጣም ጥሩ። ብሶብሻል። ይሄ ድፍረትሽ በጣም ብሶብሻል። በተለይ ደግሞ ዝናን አሳልፈሽ ከሰጠሽ በኋላ አልተቻልሽም። ይኸውልሽ ትሰሚኛለሽ? ማህሌት አብራኝ ትሞታለሽ ብለሽ ከሆነ ቁጭ ብለሽ ሞትሽን ጠብቂ። አንቺ ደነዝ። እባክህን ዝና ምሳሌ መልስልኝ እባክህን ዝና። ዝና እባክህን ያደራ ልጄ መልስልኝ ዝና እባክህን። ምሳሌ መልስልኝ እባክህን ልጄ መልስልኝ። ቢንጎ አረ ዝና እባክህ ተለመነኝ። ምሳሌ መልስልኝ እባክህ። እሷ እኮ ምንም የማታውቅ ንጹህ ልጅ ናት። እንዲህ የሚጨከንባት አይነት ልጅ እኮ አለችው። እባክህን ዝና እግር ስር ወድቄ የለመንኳት። እሺ በለኝ ተለመነኝ እባክህን ዝና። ዝም በይ ያዞምባ። ሁላችሁም አንድ አይነት ናችሁ። መጀመሪያ እኮ ነግሬያችሁ ነበር። የኔን ቃል እንደ ተራ ቃል ነው የቆጠራችሁት። ምሳሌ መቀጣጫ ትሆናችኋለች፣ ወደዳችሁም ጠላችሁ። እኔ ዝና አንድ ሰው ብቻ እንዳልመስላችሁ። ዝና ምሳሌ ምንም አታደርጋት፣ እኛ እንፈታሃለን። እባክህን መድብል በእናትህ ፍታው እባክህን መድብል። እባክህን ዝናን ፍታው፣ ምሳሌን ይልቀቅል በእናትህ መድብል። እባክህ ተለመነኝ። ብሩክስ? እሺ ምሳሌስ? መድብል እባክህ ዝም አትበለኝ። እኛ እኮ ስንቆም ምሳሌን ይገሉብናል። እባክህ መድብል ዝናን ፍታው በእናትህ ተለመነኝ። ወንድሜስ? ምሳሌስ? እሺ ምሳሌስ? እሷ እኮ ሕፃን ልጅ ናት። እሱን ተይው፣ ገና ጥጋቡ አልበረደለትም። ሁላችሁንም ሊያስጨርሳችሁ የሚፈልግ አንድ ሰው ሳይቀር ማለት ነው። ከኔ ጋር የሚሰሩ ሰዎች ቀላል ሰዎች እንዳይመስላችሁ። ምሳሌን በህይወት ማግኘት ትፈልጊያለሽ? ናይፈች ቅድስት፣ ምሳሌ ከመሞቷ በፊት ብትፈች ይሻላል። ቅድስት እንዳትፈችው። ቅድስት
ምሳሌ በህይወት እንድትተርፍ የምትፈልጊ ከሆነ ፍቺ። እንዳትፈቺው። ይሄ ሰይጣን ከዛ ያወጣ ከዚች ንቅንቃይ። ጥሩ ችግር የለም። ምሳሌም ትሞታለች፣ ሬሷ ተጠቅልሎ ይመጣላችኋል። ምንም ችግር የለም። ታዩ ነው እንዳትፈቺ። ታዩ ቅዱስ ረፊ ብይሻል። ይሄ ርኩስ ከዚች ንቅንቅ አይልም። ስለ ብሩክ አንድ ነገር ሳይናገር ከዚህ ንቅንቅ አይልም። ህይወትና ሞት በአንተ እጅ ነው። ምርጫ አንተ ነው። ቅድስት ወንድሜስ ብሩክስ? ስለ ብሩክ ምንም ነገር ሳንሰማ ፊታው ነው የምትይ? በቃ መድብል፣ በቃ ጋሽን ምን እንዳደረጉት የት እንዳደረጉት አናውቅም። እሷ እንዴ ጠፍቷል። አሁን ምሳሌ እኮ ገና ትንሽ ልጅ ናት። ለመከራ የተፈጠረች ልጅ ብትሆንም ግን መከራ አትችልም። እባክህ መድብል፣ እባክህ ተለመነኝ። ዝናን ልቀቀውና ሂድ። ምሳሌን ይልቀቅልን። እባክህ መድብል እሺ በለኝ። ቅድስት አውቃለሁ ልጅሽን ነው ያሳጣውሽ፣ ግን እመኚኝ ምሳሌ ትመጣለች። ምሳሌ ትመጣለች። አሁን ተነሽ ሂጂና ምሳሌን ቤት ጠብቂያት። ቅድስት አመንሽ? እስከ ዛሬ የገባልሽን ቃል በደንብ አስተውይ። ብሩክ ይመጣል አገኘዋለሁ ብሎሽ ነበር አይደል? ብሩክ የታለ? አሁንም ምሳሌን አገኛታለሁ እያለ ይዋሽሻል አይደል? በደንብ ስሚ። ልጅሽን አድኛት። እንደዛ ነው የሚሻለው። ነይ ተነሽ፣ ነይ ተነሽ፣ ተነሽ። ቅድስት ነይ፣ ቆይ ተነሽ፣ ነይ። እሺ አንዴ ምግብሽ፣ ውሃሽ። ምንድን ነው እዚህ ያመጣችሁ? ትንሽ አየር ቀይር ብለን ነው። አየር መቀየር ምንድን ነው? ዝም ብለሽ ምግብሽን ቢያው። እምብዬው እኔ ምግብ መብላት አልፈልግም። ወደ ቤት መሄድ ነው የምፈልገው። አባዬ ከመጣ ደግሞ ይቀጠቅጣቸዋል። ኧረ እባክሽ አባትሽ ይመጣል? አዎ ባለፈው ለታ እንደሆነም ቅጥቅጥ አድርጓቸዋል። እስከዛ ግን ምግቡን መብላት አለብሽ። እምብዬው አልበላም። ይኸውልሽ ጭጫዋ፣ እዚህ አንቺ የምትፈልጊው ነገር አይደለም የሚደረገው፣ እኛ የምንፈልገው ነገር ነው የሚደረገው። እሺ ተኝ ስትባይ መተኛት፣ ብይ ስትባይ ደግሞ መብላት አለብሽ። እሺ ቅድስትዬ ግን አንቺ የምትፈልጊውን በሙሉ አደርግልሻለሁ ብለኛለች። አሁን እዚህ ቅድስት የለችም። አርፈሽ ምግብሽን ብይ።
እኔ የምለው መድብል እስከ መቼ ነው እነዚህ ሰዎች ለማታለል የምትሞክሩ? እኛ እንደሆነ መቼም አንታለል። ማንም ሰው በቀላሉ ዝም ብሎ የሚያሸንፈን አይነት ሰዎች እንዳንመስል። ለነገሩ አንተኛም ብቻ አይደለም ራስንም እያታለልክ አቅምህን እያወቅህ መሰለኝ። ዝም ብለህ ነው እምቡር እያልክ ያለው። ቢቀርብ ይሻላል። መድብል ለምንድን ነው አቅምን አሁንም አላወቅም? መቼስ በዛች ሕፃን ልጅ ነፍስ ቁማር እንደማትጮህ ተስፋ አደርጋለሁ። አንተስ ለምንድን ነው የማታውቀው? ምኑን ነው ማለት? ፈሪ መሆን። ልክ አንተ አሁን እንደምትንቦቀበቀው ማለት ነው። ዝም በል! ፈሪ ነህ፣ ዝና ፈሪ ነህ። ምን እያስመሰልክ? ፈሪ አለመምሰሉን ተክለህበት። አሁን ሁለት ምርጫ አለ። ስቃዩ እንዲቀጥል ማድረግ ወይ ደግሞ ምሳሌን ያገታት ሰውዬ ጋር ደውለህ ምሳሌ እንዲለቀቅ ማድረግ። መድብል ለዚህ እኮ ነው አቅመ ቢስ ነው ያለው። ምንም አማራጭ መፍታትና መፍታት ብቻ። እኔ ቢያንስ ሁለት አማራጭ አለ። አንተ ግን መፍታትና መፍታት ብቻ። ዝም በል! ወይኔ ስና አንቺ ምንድን ነሽ? ኦሊ። እኔ ደግሞ ደሱ ነው። ቁጠሪ ቁጠሪ። ደስቶ፣ ፊንገር፣ ካውተር፣ ኦሊ፣ ደስቶ። ደስቶ ደረሰኝ እኮ ደሱ። አንቺ ጨዋታ ናት። ኧረ ጨዋታ ናት። እሺ እንዴት ነው ደስቶ? እሺ
ተጫውቺ። እሺ ቁጠሪ። እሺ አንቺ ያው እኔም በዚህ ነጥብ አንቺም 3 ነው ያጣሽ። እሺ እሺ ታዩ እንርገም ነኝ እንርገምሽ እንርገምሽ ያሽ ቁጠርሽ ደስቶ ፊንገር ካው ካውተር ኦሊ ደስቶ ፊንገር ካው እሺ ማን የሚለው ነኝ ካው ሌላ አሁን ቁጠሪ ደስቶ ፊንገር ካው ካውተር ኦሊ ደስቶ አሁን ዲሽ እንደዚህ አርጊያ እኔ ጨክነ ልትመታኝ ነው ማጂ እኮ ጨዋታ ነው ጨዋታ ህግ ደግሞ ሊከበር ይገባል አይደል ህግ እንደዚህ አርጊ ቅድስት ደወለች ምን ሆነ ነው እንጃ ሄሎ ቅድስት እንዴት አደርሽ ሞገስ ቅድስት ምንድነው የተፈጠረው ሞገስ ቅድስት ምንድነው የሆንሽው የት ነው ያለሽው ምሳሌ ጠፋች ምን ሞገስ ጠዋት ስነሳ ክፍሏን ሰው የለችም የዝና ሰዎች ምሳሌን ወስዷታል መሰል ጋሽን ወስዶ እንደደበቁ ምሳሌንም ወሰዷል ሞገስ ምሳሌ የለችም እሺ ተረጋጊ ቅድስት አሁን የት ነው ያለሽው ቤት ነኝ ይኸው ምን እንደማደርግ ግራ ገብቶኝ ቁጭ ብያለሁ የት ብዬ ልፈልጋት ከየት ላምጣት ሞገስ የት ልፈልጋት እሺ ቅድስት ተረጋጊና አናግሪኝ ቆይ መድብል የት ነው ያለው ዝና ጋ ነው መድብል ዝናን ካለቀቀው ምሳሌን አይፈቱልንም እባክን ሞገስ እባክን ሂድና ለምነው ዝናን ካለቀቃችሁ ምሳሌን አይመልስልንም እባክን ለምሳሌ ስትሉ ይሄንን እንኳን አድርጉ እባክን የሚሆነው ነገር መድብል ራሱ ያውቃል ዳጣ ወደ አንቺ እንድትመጣ አደርጋለሁ እደውልለታለሁ እኔ ግን ወደ መድብል እሄዳለሁ እሺ ግን እባክህ ሞገስ መድብልን አሳምነው ምሳሌ አንድ ነገር እንድትሆንብኝ አልፈልግም እባክህ አደሬን እንዳልበላ እባክህ ሞገስ ዝናን አስፈታው እሺ በቃ ተረጋጊ ይኸውልሽ በቃ ማድረግ ያለብን ነገር እናደርጋለን ይኸው ዝና መፈታት ካለበት እንፈታዋለን አንቺ ብቻ ተረጋጊ እሺ በቃ ሞገስ እባክህን ግን ቶሎ ብላችሁ ዝናን አስፈቱት እሺ ቅድስት ተረጋጊ እሺ እደውልልሻለሁ ደግሞ ወይኔ አደሬን በላው በቃ ምንድን ነው የተፈጠረው ሞገስ የዝና ሰዎች ምሳሌን አግተዋታል ምን አሁን ላይ እኔ መሄድ አለብኝ አንቺ ግን እዚሁ ጠብቅኝ እሺ የትም እንዳትወጪ እንደገና እስር ቤት እንደገና ስቀቀን ትናንትና እኮ በደስታ ስንዘል ነበረ ያን ሰው እያሸነፍ ነው እያል በደስታ ስንጨፍር ነበር ሞገስ አሁን ግን ሁሉም ነገር ወደ ነበረበት ተመለሰ ላይ ምንም ቢፈጠር ወደ ኋላ አንልም እሺ ዝናን የምናሸንፍበት ሌላ መንገድ እንፈልጋለን አሁን ግን ልሂድ እሺ ልሂድ እሺ አሁን ሳትደውልም መድብል በአንተ ድርቅ ማለት አባትና ልጅ እየሞቱ ነው። እኔ እንደሆነ ብትገለኝ እንኳን የምናገረው ነገር የለኝም። አፍህን ዝጋ፣ ትናገራታለህ። ወንድ ሳይሆን በግድ ትናገራታለህ።
ወይ ግደለኝ ወይ ደግሞ ፍታኝ። እኔም በማሰቃየት ምንም የምትጠቀመው ነገር የለም። ምሳሌ የት ነው ያለችው? ምሳሌ የት ነው ያለችው? ማን ያስላት? ምሳሌን ምንድን ያደረጋችኋት? ምንድን ነው በቃ ብላችሁ በምሳሌ መጣችሁብኝ? የት ነው ያለችው? ተናገር። ምሳሌ የት ነው ያለችው? የት ነው ያደረጋችኋት? ምንድን ነው ከኔ የምትፈልጉት? ታውቃለህ፣ ሁሉም ነገር ታውቃለህ፣ ትናገራታለህ። ምንድን ነው ከኔ የምትፈልጉት? ዋጋ ትከፍላለህ። በእውነት ዋጋ ትከፍላለህ። እዚህ ምንም መብት የለም። እዚህ የመናገር ምንም መብት የለህም። ሁሉን ነገር ታውቃለህ። አውቀህ ነው የማትናገረው። ወይኔ መድብል ትናገረም አትደውልም። ሄሎ ምሬ ፈለከው? ሚስትም ሰራተኛም ነው የፈለከው? አለ ሁለቱንም ነው እንደ የፈለከው? ሁለት ሴት ሚስትም ሰራተኛም የምትሆን እንዴ? ቆይ እንዴ ሁለቱንም የምትሰራለህ አንድ ሴት? እሺ መልኳ ምን አይነቱ? ጠይም። ኦኬ እሺ እድሜዋ ከስንት እስከ ስንት ቢሆንልህ ይሻላል? ከ20 እስከ 22? እሺ እንዴት ነው ወፈር ትበል ወይስ ቀጠን? አለ ይኸውልህ ስማኝ፣ አለ ሞልቷል። አሁን ምን ማድረግ እንዳለብህ ብቻ ልንገርህ። ኧረ እባክህ እኔን አስቀድም። ስማኝ፣ ስልኩን ዝጋው። ይቀልዳል እንዴ? ሲያይን ሰይጣን መስሏለሁ። እሺ ምሬ የተፈጠረው ይኸውልህ ማን ነበረ ስም ያልከኝ? እሺ ደላላው ምሳሌ ጠፋችብኝ። አደኩ ብላ ጠፋች? አንተ ደግሞ በዚህ ሰዓት ትቀልዳለህ እንዴ? ሰዎች ወሰዱብኝ፣ ጠፋችብኝ። ቆይ የጠፋ ሰው አገናኛለሁ ፈልጋለሁ ብለከኝ የለ? የጠፋ ሰው ነው ማገናኘው እኮ። ምሳሌም እኮ ጠፍታለች። ሰዎች አይደል የወሰዷት? ሰዎች ከወሰዷት ደግሞ አንቺ ጋር ከሌለች ያው አንቺ ጋር የለችም እንጂ ጠፍታለች አይባልም። ደግሞ እሱ ምን ማለት ነው? ይኸውልሽ ጠላት ነው የወሰዳት። አዎ ጥሩ። ኮሚሽን ካሰብሽልኝ ያው አደራድሬ እቀበልልሻለሁ። እንደዛ ነው ማድረግ የምችለው። እኔም ደላላን ሰው ብዬ መጥራቴ ይርጣ። ወደዛ በእናትህ ውጣልኝ። እኔ በዚህ ሰዓት እኔ ምሳሌ ጠፍታ እንደዚህ እንትን እላለሁ፣ አንተ እንደዚህ ትለኛለህ እንዴ? ሰው አይደለ እንዴ? አንተ እንዴት ምሳሌ ጠፍታለች ብዬ እኮ ታስባለህ? መሬት ነው ቤት አለ ኮሚሽን ይለኛል እንዴ? ተረገመ። ምን ነው ዝና ተገኘ እንዴ? ዝና አልተገኘም፣ ግን ዝናን ያገተው ሰው ደካማ ጎን ተገኝቷል። ምን ማለት ነው? ምሳሌን አግቷታል። አሁን ሁሉም ነገር መጨረሻው ተቃርቧል። መድብል ሌላ ምንም ምርጫ ስለሌለው ይፍራታ በእርግጠኝነት ዝናን ይለቀዋል። አሁን እኔና አንቺ ከጭንቀታችን ተላቀናል። በእርግጠኝነት ዛሬ ማታ ዝና ቤቱ ገብቶ ያድራል። ደስ አይልም?
አዎ ደስ ይላል። ምን ነው ደስ አላለሽም እንዴ? እስካሁን እኮ ፊትሽ እንደጣልሽ ነው። ማህሌት ምሳሌን ምንም አይጎዳትም አይደል? እኔን ዝና ሲወጣ ምን ያደርገኝ ይሆን? አቤት አቤት፣ ምንድን ነው ያልሽው? እስኪ ድገሚልኝ እስኪ። እሷ እኮ ምንም አታውቅም። በእኛ መሀል ገብታ እሷ መሰቃየትም መደብደብም የለባትም። ዝናን አሳልፌ የሰጠሁት እኔ ነኝ። መታሰር ካለብኝም መደብደብ ካለብኝም እኔ እንጂ እሷ አይደለችም። በለው አንቺ ግን ያምሻል። ጭራሽ ለዛች እስስት የሆነች ልጅ እያሰብሽላት ነው? እያሰብኩላት አይደለም፣ ግን በእኔ ጥፋት እሷ መቀጣት የለባትም ብዬ ነው። ምን አይነት ነፈዝ ናት? ነፈዝ! ሂጂና ከፈለግሽ እጅሽን ስጪ። ዝና እንደሆነ ቤትን በማንም ብሎ ይወጣል። ከዛ ግን አንቺ ፊዳሽን ትበያታለሽ። እንከፍ። እኔ የምልሽ ማለት እኔ ብሄድ ምሳሌን ይለቋታል? አይለቋትም። ምክንያቱም ምሳሌ የምጠቅመንን ያክል አንቺ ቅጣት ታክል አጠቅሜንም ካንቺ ቅድስት ቆይ ማነው ምሳሌን ማነው የወሰዳት? ዳጣዬ ምሳሌን ወሰድብኝ እኮ ምሳሌን ወሰድብኝ። ዳጣ እንዴ ኪድዬን ማንም ምንም አያደርጋትም። እኔ ሁሉንም ነው የምገላቸው። የታኪን ነው የምገያቸው። ቢጨንቀኝ እኮ ነው። እንዴ አትናገር። ብሩክን ምንድን ነው ያደረጋችሁት? ንገረኝ። እኔ ካንተ ምንም ጉዳይ የለኝም። ጉዳይ ከወንድሜ ጋር ነው። አትናገርም? አትነግረኝም? አትነግረኝም? ተውሻ ንገረኝ። ወንድሜን ምንድን ነው ያደረጋችሁት? ስቃይ ሲበዛብህ ግድ እንድናገር አላወቅም። ሞገስ እያንዳንዷ ያደረጋችሁትን ነገር በእጥፍ ይቀበላችኋል። ሞገስ ለዚህ ለእያንዳንዱ ነገር በእጥፍ ዋጋ ትከፍላላችሁ። ትሞታለህ። እባክህ ዝና ከህይወታችን ውጣ። ከዚህ በላይ አታስጨንቀን። ቆይ ምንድን ነው ያደረግነው? ለምን ነው የሁሉ ጭንቀት? ለምን ነው በህይወታችን እየገባ የምትበጠብጠው? ለምን ነው ሳንደርስባችሁ የምትደርሱብን? በቃ የራሳችሁን ህይወት ኑሩ፣ እኛን ተውን። ዝም በል። ሉላን ከእጄ ፈልቅቀን እንደወሰድክ አትርሳ። ይህንን ጉዳይ ቤተሰቦቼም ጓደኞቼም አያውቁ። ምክንያቱም ይሄ ለኔ ሞት። ለማንኛውም ቀን ነው የምጠብቅህ። 2 መቃብር ቆፍር። ይኸውልህ ሉላ መጀመሪያውኑ የኔ ናት። መጨረሻዋ ግን ከኔ ጋር ነው። እኔ እንደማልሸነፍ ታውቃለህ። እሺ ዝና፣ ምሳሌ እዚህ ውስጥ ምንም አታደርግም።
ልጅ ናት። እሷን ተዋት። ዝና እባክህ ምሳሌ የት እንዳለች ንገረኝ። ምሳሌ ምሳሌ የት እንዳለች ንገረኝ። እንኳን ደህና መጣችሁ። አይገርማችሁም? ስጠብቃችሁ ነበር። በቁም ነገር ኤፍራታ ነው አስወጥቼ ነው እዚህ ጋር የተቀመጥኩት። አንቺ ሰይጣን! ምሳሌ የት ናት ያለችው? መጀመሪያ ቁጭ በሉ እንጂ ሻይ ቡና ምናምን ምን ይጣ። አሁን አፍሽን ዝጊና ዝም ብለሽ ምሳሌ የት እንዳለች ተናገር። የት ናት ያለችው ምሳሌ? አታስቡ፣ ምሳሌ እንዳለች ናት። ከእናንተ በላይ በደንብ እንከባከባታለሁ። እባክሽ ማለት እባክሽ ተጠብቂ። ምሳሌ የት ነው ያለችው? እባክሽ የፈለግሽውን ነገር አደርግልሻለሁ። እባክሽ። ወይ ቅድስት፣ እንደዛ እንዳልተዘባነንሽብኝ አሁን እግሬ ስር ትወድቂያለሽ። አዎ ማለት አንቺ ልክ ነሽ። እኔ አንቺ ችግር ስር መውደቅ የሚገባኝ ሰው ነኝ። ግን እባክሽን በቃ ይቅርታ አድርጊልኝ እባክሽ። በደንብ ይቅርታ ጠይቂ። ይቅርታ ጠየቀችሻል እንዴ? ከዚህ በላይ ምን ታርግሽ? አንቺ ምንም አያገባሽም፣ ዝም በይ። ይኸውልሽ ቅድስት ስሚ፣ ምሳሌ የት እንዳለች አውቃለሁ። ግን ያው መጀመሪያ አንቺ እንድታደርጊልኝ የሚፈልገው ነገር አለ። ምን ላደርግልሽ? ብቻ አንቺ ምሳሌ የት እንዳለች ነገር እንጂ ምንም አደርግልሻለሁ። ምን ላደርግልሽ? ምን ላደርግ? እቺ ሰይጣን እወጋታለሁ። ኪድዬን እንዲህ እንደተጫወተች ብለም አትቀርም። ዳጣኝ ብቻዬን መሆን እፈልጋለሁ። አንቺ በቃ ወደ ቤት ሂጂ፣ እኔ እመጣለሁ። አንቺስ? እኔ እመጣለሁ። ሂጂ ወደ ቤት አንቺ ብቻ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እዛ ቤት ጠብቂ። አቅመ ቢስ ነኝ አይደለም ሞገስ? ምንም ጉልበት የሌለኝ ሰው ነኝ አይደል? ምንም የማረባ የማልጠቅም ሰው ነኝ አይደል? ብሩክን ማስለቀቅ ባልችል ምሳሌን እንዴት መጠበቅ ያቅተኛል? በተኛንበት መተው ሲወስዷት እንዴት አልሰማም? እኔ ሰው ነኝ? እኔ አሁን አጎት ነኝ? እኔ አሁን ወንድም ነኝ? ሞገስ መድብል እባክህ መጀመሪያ ተረጋጋሽ። ምንም ማድረግ እኮ አትችልም። ያን ጥፋት ደግሞ አይደለም። ለምን ነው ራስን የምትወቅሰው? ይልቅ ምን ማድረግ እንዳለብህ ብንነጋገር ይሻላል። ሄሎ፣ ካሌብ እባላለሁ። ካሌብ ሞሲሳ። ትደውላለህ ብዬ እየጠበቅኩ ነበር። አቶ መድብል ምሳሌ ከኔ ጋር ናት። በአሪፍ ሼፍ የተሰራ ምግብ ላይ ቆንጆ መድስ እየነሰነስኩበት ነው። አሁኑ ይዘውት ወደ ምሳሌ ክፍል ይሄዳሉ። ከዛም ያቀርቡላታል። 5 ደቂቃ ብቻ ሰጥቻለሁ። ዝናን ፍታው። ምን ሊገሏት ነው? መድብል እንልቀቀው። ዲላ ዝናን እንልቀቀው። እሺ በለኝ። ይግደሏት። የእሱንም ስጋ ዘልዝዬ ገለዋለሁ። ከዛ ሁሉም ነገር ይፈታል።